አልጋ ላይ ሆቴል ውስጥ የተገኘሁ በማለት ለምስክርነት ሰጠ። ማይክል ጃክሰን የሆነ ማስፈራሪያ ተደርጎበት እንጂ እውነት ሄርሜላ ከረሜላን ጠልቶ እንዳልሆነ ወይም ሊበቀላቸው ነው ብዬ ነው እንጂ የሚያስበው። እንዴት በዚህ ልክ ማይክል ጃክሰን እንዴት እንደዚህ ሊል ቻለ? ይሄ ልጅ ግን ሳያመልጠን ሁላችንም እንደ ኢትዮጵያዊነታችን ተባብረን ይሄንን ልጅ መላ ብንለው እንደኔ መልካም ነው የሚመስለኝ። ምክንያቱም የውስጡን የሚያውቀው ፈጣሪ እንጂ እኛ የምላሱን እያየን ብዙ ነገር እየተናገርን ነው ያለ ነው። ስለዚህ አብርሃም ታደሰ በዚህ ልክ ወርደህ ትገኛለህ ብዬ እኔ አንድ ቀንም ጠርጥሬም አላቅም አላምንምም። ስለዚህ አብርሃም አሁን ላይ ፍቅር እያደረገች ያለችው የራቁት ቪዲዮ ብትይዝብህም ለእኛ ለኢትዮጵያኖች ታግደህም ከሆነ በአይኖች ጠቀስ ብታረገን እኛ ኢትዮጵያኖች በሰው አይን ጥቅሻ እንኳን የሚገባን እንደሆን አስረግጬ እነግርሃለሁ። ሄርሜላ ከረሜላ ዛሬ እንደዚህ ስርህ ቆማ ታግሳ እጅ በደረት ሆና የምታዳምጥ ነገ ትሆነኛለህ ብላ እንጂ እሷ ወንድ አታ እንዳልሆነ ዛሬም ነገም አስረግጬ እነግርሃለሁ። ማይክል ጃክሰን ከማንም ከምንም በላይ ክብር ይበልጣል። ምክንያቱም ሳምንት ወር ባልሞላው ውስጥ አንዷን መረኩኝ ከአንዷ ጋር ሆንኩኝ እያልክ እየመጣህ የምደነዝዘው ነገር ግን ይሄ ነገር ተገቢ ነው ብዬ አላምንም። ኦዲየንሶቼ እናንተስ ምን አላችሁ? ዛሬ ፍቅር ለበቀል የሰራችው የራቁት ቪዲዮን እንዳትለቅብኝ ብሎ እኔም ይሄን ነገር አውቄ ነው እኔም አብሬያ ሰርቻለሁ፣ ጸጉር ቤት ወስጃታለሁ፣ መኪና ውስጥ ሆኛለሁ ኢቲሲ እያለ ያለው ነገር ትክክለኛ አብርሃም ታደሰ ነው ወይ ብላችሁ ታምናላችሁ ወይ? የልጅነት ፍቅሬ ምናምን ሲጀመር የልጅነት ፍቅር ቢኖርህ አብርሃም ታደሰ ከሷ ጋር ታሳልፍ ነበር። የልጅነት ፍቅር የሚባል የላችሁም። ፍቅር የልጅነት ፍቅር ያላት ከፉአድ ጋር እንጂ በፍጹም ካንተ ጋር ልትሆን እንደማትችል ዛሬም ነገም አስረግጬ እነግርሃለሁ። አዎ ፍቅርና ፉአድ ተለያይተዋል። ቢለያዩም ግን ካንተ ጋር እንደ ሰፈር ልጆች አብራችሁ የተለያዩ ቪዲዮዎችን ብትሰሩ ትዳር ውስጥ ወይም ፍቅረኛ ማቾች ውስጥ የሚባለውን ታሪክ ውስጥ እንዳልገባችሁ ብዙዎቻችን እናውቃለን። ስለዚህ ይሄን ነገር ግን ለመጠቀም ምን አስገድዶ ነው እንደዚህ ያልከው? ወይስ ሄርሜላን በግድ እየገፋሃት ነው? ተው፣ ገፍተኸው የሄድከው ሰው ነገ ጧት መስዋዕት ያስከፍልሃል።